እዚህ ጌዲዮ ውስጥ አንድ አቡነ ገሪማ ብፁዕ አቡነ ገሪማ የሚባሉ አባት አሉ። አዲስ ነው የተሾሙት እና ሀገረ ስብከቱም አዲስ ነው። አንዳንድ ተባራሪ ቲክቶክ ላይ ምናምን ማየው ነገር ነበረ። እግዚአብሔር ይስጠው ኩኔ ደመላሽ ስጠይቀው ነገረኝ። እሳቸው እኮ ማለት ይሄ አሁን እርዳ ካልኩ 5 አብያተ ክርስቲያናት የእሳቸው ናቸው፣ ባንክ ቡኩም እሳቸው ናቸው የሚቆጣጠሩት እና የእሳቸው ለዚሁ ያቋቋሙት ነው ምናምን አለኝ። እንደው ባገኛቸውና ቡራኬ ብቀበል አልኩኝ። ከዛ አገኘኋቸው፣ ተደዋወልን ከብፁዕ አባታችን ጋር። በቃ በጣም 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 ነው ያዘንኩት፣ በጣም ነው ደግሞ የረካሁት። አይዞኝ ነው ያልኳቸው። አዲስ ሀገረ ስብከትን የተሰጣቸው 78 አብያተ ክርስቲያናትን ነው ያስረከቧቸው። ከዚያ ውስጥ ከተማ ካሉት ውጭ ገጠር ያሉት በሙሉ ተዘግተዋል። ገጠር ያሉት በሙሉ ተዘግተዋል። ስብከተ ወንጌል የሚባል የለም፣ ሰባኪ የሚባል የለም። አብያተ ክርስቲያናቱ የአብነት ትምህርት ቤት የሚባል የላቸው። የዛሬ 600 የዛሬ 700 የዛሬ 800 ዓመት የተቋቋሙ አብያተ ክርስቲያናት ተዘግተዋል፣ ታሽገዋል። ቤተ ክርስቲያኒቷ በጌዲዮ በደቡብ እጅግሯ ታስራን የተደፈረችው አፏ ውስጥ ጨርቅ ጠቅጥቀው ነው የደፈሯት፣ ያስደፈሯት። እንዳትላወስ እግር እጇን ይዘው ነው ያስደፈሯት። እዚህ ውስጥ ነው የገቡት ብፁዕ አባታችን። 78ቱንም በበቅሎ በፈረስ በመኪና ታጅቤ በወታደር ታጅቤ ገብቼበታለሁ ነው ያሉኝ ብፁዕ አባታችን። ዘመዴ ታለቅሳለህ ነው ያሉት። ምዕመናኑ አባት አጥተው፣ ምዕመናኑ ካህን አጥተው፣ ምዕመናኑ ተፋጠው ከቤተ ክርስቲያናቸው ጋር ተቀምጠው ያሳዝናሉ ነው ያሉት። አይታችሁ እንደሆነ በጌዶ ውስጥ አረንጓዴ ጫ የተቀባች በፖለቲካው ምክንያት የፈረሰች የኦነግ ሸኔዎች ያፈረሷት ጣሪያዋ የተነቃቀለ እሷ ጋር ሄድኩኝ። መንግስት ወታደሮች ሰጥቶኝ፣ ፖሊሶች ተሰጥቶኝ፣ ሚኒሻ ተሰጥቶኝ ሄጄ አልቅሼ ነው የመጣሁት ብለዋል። መንበረ ጵጵስና የላቸውም፣ አዲስ ነው የተሰጣቸው። አሁን ቢያቅተኝ ከዛም ለምኜ እንግዲህ ተተኪ መምጣት አለበት ብዬ የአብነት ትምህርት ቤት ውዳሴ ማርያም እንኳን ደቅመው ድቁና ተቀብለው ቤተክርስቲያን ተተኪ እንድትኖራት እየተንደፋደፍኩ ነው ዘመዴ ብለዋል። ገጠር አሁን በፕሮቴስታንቱ መቃብር ሰው ሲሞት እዛው እርሻ ውስጥ እዛው ጓሮ ውስጥ እንዲቀብር ተብሎ፣ ኦርቶዶክሳውያኑ ግን የሚቀበሩት ቤተክርስቲያን ነው። ቤተክርስቲያን ተመልከቱ፣ ሰው ሲሞት እናት ቤተክርስቲያን ጓሮ ሄዶ ነው የሚያርፈው። አያችሁ፣ ያ ስለቀረ አሁን ለቀብር እንኳን ቤተክርስቲያን ይዞ የሚቀብራቸው ስለሌለ በቃ ቤተክርስቲያን እየናፈቁ የሚፈታ ካህን የለም ምን የለም፣ እዛው ጓሯቸው ነው የሚቀበሩት። ይህን መለወጥ እንችላለን። ሰው ደግሞ ለምለም መሬት ማለት ነው። እኛንን አልደርሰው ያልነው እኛንን አልሄድ ነው ያለው እንጂ እምነቱ ልቡ ውስጥ ነው። 2 ቀን 1 ቀን ቃለ እግዚአብሔር ስለተናገርን ግልብጥ ብለው መጥተው የአባቴ እናቶቻችን ሃይማኖት ነው ብለው የሚጠመቁት ብዛታቸውን ሊነገር አይችልም ነው የሚሉት። በጣም በትንሽ ወጪ ብዙ ነገር ማድረግ እንችላለን ያሉት። ሊስቱን ስጡኝ ብያቸዋለሁ። እኔ ደፋር አይደለም። አባታችን ሊስቱን ይስጡን፣ ከእርሶ ጋር ነኝ። እዛ በረሃ የምገባው እዛ ጫካ የምገባው ከእርሶ ጋር ነው ብያቸዋለሁ። ብፁዕ አቡነ ገሪማ አላቃቸውም። ዛሬ ወደ 30 ደቂቃ 40 ደቂቃ አውርተናል። በቃ ከእርሶ ጋር እዛ ጫካ ገባለሁ። እኔ ልጆት አለው አለቀ። ከኔ ጋር ደግሞ ሰራዊተ ጌዲዮን የሚባል ሰራዊት አለኝ። የሚያስፈልገው ብያለሁ። ለአንድ ካህን የሚያስፈልገው 3000 ብር። ለአንድ ካህን 3000 ብር ምን ለማድረግ? ቤተ ክርስቲያኑን ይከፍታል፣ ሸረሪት ድሩን ይጠርጋል፣ ከዛ ማይጠንት ያጥናል፣ ኪዳን ያደርሳል። አለቀ። 2-3 ከሆኑስ ለዲያቆናት ይዘው እሁድን ሰንበትን ይቀድሳሉ፣ ያቆርባሉ፣ ክርስትና የሚነሱ ካሉ ያነሳሉ፣ የሞተ ይቀብራሉ፣ ፍትሐት ፈተው ይቀብራሉ። ከዛስ የአብነት ትምህርት ቤት ምናምን እያልን እንቀጥላለን። በቃ የመመለስ የመምጣት ዘመን እናደርጋለን ብያቸዋለሁ። ስለዚህ አንድ ሰው የሚፈለግበት ከ40,000 ብር በሉት 36,000 ቢዘን 40,000 ብር እንበለው። ከላዩ ላይ እጧን ጧፍ ብንገዛ ለአንድ ሰው የዓመት ለአንድ ካህን የአንድ ዓመት ብናደርግ
እዚያውን እሳቸው የሚሰጡኛሉ ከ78ቱ 15 ምናምኖቹ ተችለዋል ነው የሚሉኝ። ከዛ ውስጥ ያሉትን ቢሰጡን እኔ ዛሬ ነግሬያቸዋለሁ ማለት ነው። አንድ መያዝ አንድ ካህን አንድ ምናምን መያዝ ትይዛላችሁ ማለት ነው። አለቀ። እኔ ጋር የሚመጣ ገንዘብ የለም። ምን የሚል ብፁዕ አባታችን በሚሰጡን የባንክ አካውንት እናደርጋለን። በአብያተ ክርስቲያናቱ የስም ዝርዝር እናደርጋለን። በደቡብ ኢትዮጵያ የተዘጋችዋ የኢትዮጵያ ቤተ ክርስቲያንን እንከፍታለን። ይሄ ማን ስራ ነበረ? የጠቅላይ ቤተ ክህነቱ አድርጎታል? አላደረገውም። ስላላደረገውስ ምን አስወቀሰኝ? እኔ ሰርቼ ለምን አላሳይም? እነሱ ደሞዝ እየበሉ መስራት ያልቻሉትን፣ እነሱ አበል እየሰሩ መስራት ያልቻሉትን እኔ ጸጋውን ከሰጠኝ እግዚአብሔር ይህን መደመጥ ይህንን ስራ ከሰጠኝ ለበረከት ካለኝ እኔ ለምን አልሰራውም? በቃ አልቻሉም፣ ደከሙ፣ አልተፈቀደላቸው። እኔ እሰራዋለሁ። እኔ ልጃቸው ነኝ፣ እሰራዋለሁ። ድካማቸውን እኔ እሸፍነዋለሁ። ስንፍናቸውን እኔ እሸፍነዋለሁ። እኔ ልጃቸው ነኝ። ቤተ ክርስቲያን ያስተማረችኝ፣ ቤተ ክርስቲያን ልጄ ያለችኝ በዚህ ቀን እንድቆምላት ነው። እቆምላታለሁ። አባቶች ያልሰሩትን እሰራለሁ። አልሰሩም ብዬ መውቀስ መጮህ ብቻ ዋጋ አለው የለውም። በቃ እኔ ሰርቼ ያሳያቸዋለሁ። ህሊናቸው እንዲጸጸት አደርገዋለሁ። እነሱም ብቻ ማህበራት አሉ። በኢትዮጵያ ቤተ ክርስቲያን ስር የተቋቋሙ ማህበራት አሉ። 10 ሚሊዮን 20 ሚሊዮን ዶላር ለገዳማት ብለው በጀት የሚይዙ ሰራተኛ ቀጥረው ህንፃ ሰርተው የራሳቸውን እንጀራ በቤተ ክርስቲያን ላይ የሚያበስሉ አሉ። እነዚህን ሰርቼ ያሳያቸዋለሁ። ህዝቡ የቤተ ክርስቲያን ነው። ምዕመኑ የቤተ ክርስቲያን ነው። በጉ የቤተ ክርስቲያን ነው። ያረባችሁ ቤተ ክርስቲያን ናት። እንደገና በቤተ ክርስቲያን ስር መጥቶ ከቤተ ክርስቲያን ምዕመኗን ቀምቶ የራስ ሀብት፣ የራስ ገንዘብ፣ የራስ ህንፃ መገንቢያ መሆን የለበትም። ይህንን ምን አጋደለኝ? ምን አጣላኝ? ሰርቼ ያሳያለሁ። በ3,000 ብር በ36,000 ብር አመት ሙሉ ቤተ ክርስቲያን እንዴት እንደሚከፈት አሳያለሁ። እያደራጀው ደግሞ 5 ሰዎች ለአንድ ቤተ ክርስቲያን ለካህናቶቹ ደሞዝ ከፍለው በሳምንት እንዲቀደስ አድርገው የአብነት ትምህርት ቤት ከጨመር ደግሞ 6 ሰዎች 10 ሰዎች አድርጌ ስንት በጣም ትንሽ ነው። ቶሎ ዲያቆን ካደረስን፣ ቶሎ ካህን ካደረስን፣ ቶሎ እንትን ካለን አለቀ። ከዛ ደግሞ መንፈሳዊ ኮሌጆቹን እንጠይቃለን አሉ። ሌሎችም የሚያስተምሩ በየሀገሩ በቋንቋ ስፖንሰር እያደረግን እናስተምራለን። እነዛን ወንጌላውያን አድርገን እንመልሳለን። በቋንቋቸው ህዝባቸውን ያስተምራሉ። አለቀ። ምን ጴንጤ አስከሰሰን? ምን እስላም አስከሰሰን? ምን ቤተ ክህነት አስከሰሰን? ምን ሊቀ ጳጳሱን ምን አስከሰሰን? እኛ እንደ ቤተ ክርስቲያን ልጅነታችን ይህንን እንሰራለን ማለት ነው። ስለዚህ እሁድ የምትዘጋጁት ክርስትና ስማችሁን ትጽፋላችሁ። ምክንያቱም አንድ ካህን 3,000 ብር የኢትዮጵያ ብር ደሞዝ ከፍሎ አበልናት። ከዚያ በኋላ አመቱን ሙሉ ቅዳሴ በተገባ ቁጥር፣ ኪዳን በተገባ ቁጥር ያ ክርስትና ስም ነው የሚጠራው። በኪዳኑ፣ በሰዓታቱ፣ በቅዳሴው፣ በጸሎቱ ዳዊቱን ውዳሴ ማርያም ሲደገም አስካለ ማርያም ገብረ ማርያምን ጠብቅ ተብሎ ማለት ነው። ይህንን ተዘጋጁ። በቤተሰብ ደረጃ ተነጋገሩ። እናደርገዋለን። አደርገዋለሁ። ቅንጣት ጥርጥር የለኝም። ደግሞ ለ36,000 ብር ጥፋ ከዚህ ይህ መስራት የነበረበት ማን ነው? የአሜሪካ ካህን፣ አውሮፓ ያለ ካህናት አለቆች ነበሩ ይሄን ማድረግ ያለባቸው። ላይዋኙበት ላይኖሩበት ኢትዮጵያ ኮንዶሚኒየም ከሚገዙ ህንፃ ከሚሰሩ የሰማያዊ ቤታቸውን እንዲመስራት ነበረባቸው። አለቅ የማህበረ ካህናት እዛ ሲያትል እነ ሱራፌል፣ ዲሲ ያላችሁ እነ ሳሚ እለቅ መስሏል። አሁን አንድ ቄስ በቀደም ዝም ብዬ ቲክቶክ ስገባ መላከ ኃይላት ፍሬው ዘመዴ አንድ ካህን ብሎኛል። በቀደም ብሎ ነገር የለም። ስንት ልጅ ነው ያለ? ስንት የንስሐ ልጆች ናቸው ያሉ? አንተ ዳንክሽ። አይ እኔ ሀገር ቤት እንደዚህ አንድ ቤተ ክርስቲያን ስለጀመርኩ ነው፣ ከዛ በኋላ ግን በሙሉ ኃይል መጥቼ ካንተ ጋር ብሎ ነገር የለም። ሊቀ ኃይላት ፍሬው ደምስ ነው ወንድማችን አባታችን። አንድ ካህን ብቻ አይደለም አለቅ። ደግሞ ለ40 ሺህ እና አስካለ ማርያም እነ ገብረ ማርያም እነ ምናምን ስንት ልጆች አሉ። አባታችን ምን ላድርግ የሚሉ አንድ ካህን ይለኛል እንዴ? አልሰማም።
አልሰማም። እኔ ቅድም ሰምቻለሁ፣ እዚህ ግን አደባባይ ላይ አልሰማም። አለቅ። እነ ሱራፌል ሲያትል ያላችሁ እነ ወንደሰን ቀሲስ ወንደሰን እነ አባ ሰይፈ እነ ሌሎቻችሁን በአጠቃላይ እዛ ያላችሁት ብቻ እነ ሙሉቀን እነማን እነ ዳንኤል ጉዳችሁን ነው የማፈላው። አለቀ። ምዕመናን ጋር ራሱ መድረስ የለበትም። ምዕመናን ጋር መድረስ የለበትም። አጥቢያው እንኳን ከራሳችሁ ከኪሳችሁ ማድረግ የምትችሉት ካህናትን መታደግ፣ ቤተክርስቲያንን መታደግ የምዕመናን ስራ አይደለም፣ የካህናቱ ስራ ነው። የካህናት ስራ ነው። የካህናት ስራ ነው። እለቅ መስሏል። ሞርጌጅ የምትከፍለውን ማሳጣ አዳሚ አሜሪካ ያለ ካናዳ ሞርጌጅ የምትከፍለውን ማሳጣ ምዕመናኑን አሳድምብሃል። ተዘጋጅ። እንግሊዝ ያለ አውሮፓ ያለ ምን ያለ የመዋኛ ገንዳ እዛ ቁጭ ብለህ ምዕመናኑን እግዚአብሔር ቤተሰቦች እግዚአብሔር የሚወዳችሁ በእውነት ትንኮ መስጠት አለባችሁ ያልክ አንተ እዛ አትኖርበትም። ኮንዶሚኒየም ትገነባለህ፣ ቪላ ትገነባለህ፣ መዋኛ ገንዳ ያለው 3-4 ቤት አለ፣ አትኖርበትም። እኔ ደግሞ ዘርፋለሁ፣ ህዝቡን ዘርፋለሁ። እንዴት እንደሚሰራ እያሳየው ዘርፋለሁ። ቢሮክራሲ የሌለበት፣ ደላላ የሌለበት፣ ኮሚሽን የሌለበት ዳይሬክት በቃ ቀጥታ ፈላጊና ተፈላጊን እያገናኘው እሰራለሁ። ብዙ ብር አይፈልግም። በ3 ሚሊዮን ብር የሚያልቅ በ5 ሚሊዮን ብር የሚያልቅ ቤተክርስቲያን ምዕመኑን ድሃ እስክታደርጉት ድረስ ሙልጭ አድርጋችሁ 100 ሚሊዮን 40 ሚሊዮን ብር ጋጥ የምታደርጉ አሳያችኋለሁ። በ700 ሺህ ብር የሰራኋቸውን አብያተ ክርስቲያናት አሳያችኋለሁ። ደቡብ ውስጥ ህዝቡ እንጨት እያወጣ ህዝቡ ጭቃ እያወጣ እኔ ቆርቆሮ ሲሚንቶ ሚስማር ገዝቼላቸው ምን የመሰለ ቤተክርስቲያን ሰርተው ዛሬ ተመርቀው የገባሉ። አንድ እናት ብቻ አንድ ቤተክርስቲያን ችለውልኛል። አንድ ቤተክርስቲያን በሳር ውስጥ በሰንበሌጥ ውስጥ ያሉ ኮሚቴ ሲሆንስ ኮሚቴ የለም። እኔ የኮሚቴ ስራ ነው እያጠፋ ያለው። ደርግ ነው ኮሚቴ ያመጣብን። ደርግ ነው ኮሚቴ የሚባል ያመጣብን። ኮሚቴ አበል የሚባል ነገር ዳይሬክት ትሰራል። ስለዚህ እሁድ ይሄን ነው የምንሰራው። መጀመሪያ የምናደርገው ምንድን ነው? አልጋ ባልወልድ የሚባል አለ። ያንን ባልወልድ ቤተክርስቲያን ለመጀመሪያ ጊዜ ቤተክርስቲያኑ የምንጨርሰው እኛ ነን። 5 ሚሊዮን ብር ነው የሚፈልገው። 5 ሚሊዮን ብር ነው የሚፈልገው። እቃኑ የምንገዛላቸው አልባሳት አለ፣ የጸሎት መጻሕፍት አሉ። ዝርዝሮቹን ነገ ቅዳሜ ከሰዓት አካባቢ እለጥፍላችኋለሁ። የሚያስፈልጉትን ማለት ነው። የሚያስፈልጉትን በሙሉ እለጥፍላችኋለሁ። እሁድ ስንጀምር ማንበብ ነው ስራዬ። ይሄ ተችሏል። ለቻሉት ሰዎች ምንድን ነው የምሰጠው? የደብሩን የባንክ አካውንት ነው የምሰጠው። የባንክ አካውንት አልለጥፍም። ምክንያቱም አንድ ቦታ ገንዘብ እንዲከማች ስለማልፈልግ። እግዚአብሔር የፈቀደላቸው ቀድሞ የመጡ ይገባሉ፣ ያንን ይጨርሳሉ፣ የነዛ ይረከባሉ። የተረከቡት ሰዎች ይሄ ደርሶናል፣ ይሄን ሰርተናል ብለው ቤተክርስቲያኑ አልቋል። ገጠር ናቸው ገና ታቦት እንግዲህ ከሰጧቸው ነው ይሰጧቸዋል ብዬ ተስፋ አደርጋለሁ። እና አቡነ ኤልያስ ታቦት ገዛ ተከፍሎ ነው፣ መከራ ነው፣ ገና ፍዳ በልተን ነው። ምዕመናኖቹ ለምን አንሰራውም? በቃ ቤተክርስቲያን ሰርተን ታቦት ይግባልን፣ በመናፍቃን ተወስደን አለቅን፣ የአባቴ እናቶቻችን ሃይማኖት እያለን ብለው ነው የገቡት። ግን አንድ ሰው ነው ሲግጣቸው የከረሙ። እሁድ እመጣበታለሁ። ላይቭ እየገባ በገባ ቁጥር $100 እየተቀበላቸው አሁን አሜሪካ ሊሄድ ነው 250 ሺህ ብር የቲኬት ክፈሉኝ ያላቸው ገጠሬዎች በራሱ በዜላ አካውንት አሜሪካን እየሰበሰበ ጢባ ጢቤ ተጫውቶባቸው ይሄን ያየች ልጅ ናት ጣልቃ ገብታ የመጣ ይምጣ ኑሮ እስኪቃወስ ከስሯ እስክትወጣ እስክትባረር ድረስ ሆና በቃ ዞር በልበሉት እሱም ብላ ዞር ራስ ብላ የራሷን ገንዘብ ሰጥታ አሁን ወገቤን አለች። እኔ ያለውልሽ ብያት ቲክቶከር የተባለ በሙሉ ሄዶ እነሱ ገጠሬዎቹ በቃ ትልቁ ሰው እየመጣልን ብለው ከዛ በኋላ ከብት አርደው ከዛ ምን ብለው ሲሉ ይሄን አንበላም እኛ እዚያ አንበላም እና
ሆቴል ነው የምናርፈው። 40 ምንጭ ተመልሰው መጥተው ሆቴል አርፈው ለዛ ሁሉ ወፈ ሰማይ ቲክቶከር ለዛ ሁሉ ገንዘቡን ላይ ሰጡ። ለዛ ሁሉ ከእድር ተበድረው ገበሬዎቹ ሄደው ከእድር ተበድረው ግዴ ሌላ ጊዜ ለምን እንሰጣለን ብለው የሆቴሉን የአልጋ የጥብስ የሸክላ ጥብስ የቢራ